ማዘን መከፋቴን እምባዬ ሲያወራ ድምፅ አልባ ቅኝቴን አንጀቴ ሲጋራ ዓይኔን ባግቶ እየጮኸ ቃሉ ሳልከርመው አልቀርም ለታዘበኝ ሁሉ ያልዳመነ ዝናብ ያላባራ ንግሱ ያልጠቆረ ሐዘን ቀን ያብርት ያርግዞ ውስጤ በማሳዘን ሁሌ እንዳለቀሰ በዚህ ልክ ክፋት፣ በዚህ ልክ ተንኮል፣ በዚህ ልክ እንደዚህ ሰውን መበቀል ምን ያደርግላችኋል? እውነት ለመናገር እንደዚህ አይነት ነገር እኔ ገጥሞኝም አይቼም አላቅምና በጣም ነው ያዘንኩት። በጣም ነው ልቤ የተሰበረው። በጣም እኔ ከምላችሁ በላይ ማለት ነውና ዝም ማለት ዋጋ ያስከፍላል እንዴ? ንቆ መተው ዋጋ ያስከፍላል እንዴ? ማለት እኔ እንጃ ምንድነው ነገሩ አልገባኝም። ምን ሆናችሁ ነው በዚህ ልክ የሰው ልጅን ለመበቀልና የሰውን ወደ ታች ለመቅበር እየተሯሯጣችሁና እየጣራችሁ በህብረት ያላችሁትና ምን አጥፍቼ ምን በድዬ ምን አድርጌ ምን ሰርቼ እንዴ? አልገባኝም። ጥፋቴ ምንድነው? አስረዱኝ፣ የምር አስረዱኝ። ለምንድነው በዚህ ልክ እኔን ለመበቀል በዚህ ልክ እኔን ወደ ታች ለመቅበር በግሩፕ ተደራጅታችሁ እየሰራችሁት ያላችሁት ተንኮል ለምንድነው? ምን አድርጌ ነው በዚህ ልክ? ማለት ጥፋት ካለብኝ እኮ በግልጽ በአደባባይ ወጣችሁ መጠየቅ፣ ይሄ ነገር አጥፍተሻል ብላችሁ ብትጠይቁኝ እኮ እኔ ችግር የለብኝም። ማለት ጥፋቴን እንትን ለማለት ለማረም ወይም ደግሞ ካጠፋሁም ይቅርታ ለማለት ደግሞ ዝግጁ ነኝና ግን እስከማቀው ድረስ እኔ ምንም ያጠፋሁት ጥፋት የለም። ምናልባት ሳላቅ ካስቀየምኳችሁ ካጠፋው ስህተት ከሰራው ይሄ ነገር ተሳስተሻል አስተካኪ ይባላል እንጂ ይሄን አክል ርቀት ተጉዞ አንድን ሰው ለማጥቃት በዚህ ልክ እኔ ምን አደረኩ? ልጆቼን ላሳድግ ባልኩ እንዴ? በቃ መፍትሄ ነው እንዴ? ለምንድን ነው በዚህ ልክ እንትን የምትሉት? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የማዕዶት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። ዛሬ ከቆንጂየዋ ከልዕልቷ ከንግስቷ ከውዷ ልጅ ከዮአዳን አቤኔዘር ጋር መተናል አይደል እንዴ? መተናላ። ስለዚህ እሷን እያያችሁ መቼም ታልፋላችሁ ብዬ አላስብም። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄ ቻናል በጣም ሞቷል፣ በጣም ወርዷል፣ በጣም ዝቅ ብሏል፣ በጣም ማለት ነውና እንዳታልፉ ነው በያቸው። ሰው ስለሌለ ነው ይዣት የመጣሁት። ግን ካሁን በኋላ ትምጣ ካላችሁ ትመጣለች። ምንድነው እናቴ የምታዣጊው? እንቅልፍ ነው ምንድነው እንዴ? ምንድነው እሱ? እንቅልፍ ነው። ለማንኛውም ብዙ የሚያቆሽ አይመስለኝም። እና ዮአዳን ነው ስሟ። ዮአዳን አቤኔዘር ትባላለች። የምስራቅ ልጅ ናት። የማዕዶት ጉራጌዋም ልጅ ናት። የእናንተም ልጅ ናት። እና አበረታታት። አብራኝ ቪዲዮ ትሰራለች። ሴት ልጅ አይደለች? መስራት አለባት። ሰርታ መብላት አለባት። እንደ ቲክቶክ ላይ እንትን እንደሚሉት ልጆች ማለት ነውና ያው መላጣ ናት። መላጣውን እንዳታዩባት ብዬ ነው ምሸፋፍናት። አያችኋታ? መሊጥ ናትና ለዛ ነው። እና ወዶች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። እውነት ለመናገር ዛሬ በጣም ደብሮኝ ከፍቶኝ ነው የመጣሁት። ለምን እንደከፋኝ ማን እንዳስከፋኝ ለምን እንደደበረኝ በዚህ ልክ ለምን እንደጠፋው በዚህ ልክ እኔ እንድጠፋ ተባብረው እየሰሩብኝ ያሉ ሰዎች ማን ናቸው የሚለውን መነግራችሁ ይሆናል። ለማንኛውም አብርሃም እንኳን ደስ አለ ለማለት እወዳለሁ። እንግዲህ 500,000 ሰብስክራይብ ገብቶ እንግዲህ ሰርፕራይዝ አድርገውት ነበረ። እንግዲህ አብርሃም አልታመመም እያልኳችሁ ታሟል ስትሉ የነበራችሁ ሰዎች አሁንስ ምን ተሰማችሁ? አብርሃም መታመሙን እርግጠኛ ሆናችሁ ወይስ አብርሃም አለመታመሙን እርግጠኛ ሆናችሁ? 500,000 ሰብስክራይብ ሲገባ ተሽሎት ነው ሙጠምጢሙ ይሄ የተሰራበት የተባለው ሰይጣናዊ ስራዎች በሙሉ ውልቅ ብለው ወጥተው ነው ባንዴ? ወይስ ጋሽዬ ጋር መጥቶ ጸሎት ገብቶ ነው? ምን ሆኖ ነው? እንዴት ባንዴ አብርሃም ፈገግ እስከ ማለት ድረስ እስከ መፈረም ሰነድ እስከ መፈረም ድረስ እንዴት ደረሰ? እንግዲህ እኔ ሳወራችሁ በዛኛው ቻናሌ በጣም እንትን እያላችሁ ነበር። አረ ታሟል ታይ ማዕዶት እንዳይባል ምናምን እያላችሁ ነበር። እኛ የሱን ጤንነትና የሱን ደህንነት ነው የምንፈልገው። አረ ነውር ነው። አልቦጭቅ ስለ ራሳችን እናውራ። ምን እናውራ ስለ ራሳችን? እውነት ነው ልጅ ይዞ መቦጨቅ ተገቢ አይደለም። ምን እናውራ እናቴ ንገሪኛ።
እና ማለት ነው የኔ እንቆች። እኔ በበኩሌ የ500,000 ሰብስክራይብ ስለገባ በጣም ደስ ብሎኛል። ደህናም ሆኖ ስላየሁት በጣም ደስ ብሎኛል። በመሀል ግን የተጎዳችው ሄርሜላ ናት። ለዚህ ነበረ ተይ ሄርሜላ ስንልሽ የነበረው፣ ተይ ኋላ የምትገቢበት ቦታ ይጠፋሻል፣ ተይ ስንልሽ ነበረ። እንግዲህ ውዱ ሚስቱ ሩታ ማን ነበር ያባቷ ስም ባላቅም፣ ሩታ እንግዲህ ባሏን ሰፕራይዝ አድርጋለች። እንዲሁም ደግሞ ከሪል ስቴት እንግዲህ ሱቅ ተሰጥቷቸው ሲፈራረሙ ነበረ። ለዛም እንኳን ደስ አላችሁ። ያው ማስታወቂያ ካልሆነ ማለት ነው፣ ግን እኔ ማስታወቂያ ነው የመሰለኝ። ለማንኛውም ምንም ይሁን ምንም ተሰጥቷችሁን ከሆነ በጣም ደስ ሰየው ይበል የሚያሰኝ ነው። ለአብርሃም ይገባዋል። ብዙ ዋጋ ከፍሏል፣ ብዙ ለፍቷል፣ ብዙ በነገራችን ላይ ሚስቱ እንዳለችው አብርሃም ዝም ብሎ እንትን ያለ ሰው አይደለም። ብዙ ለፍቶ ጥሮ ግሮ ነው ይህንን ሰብስክራይብ ያመጣው። ይገባዋልም፣ እንዳውም ያንሰዋል። እውነት ለመናገር እንደ ስራ ስታዩት፣ እንደ ሚዲያ ሰው ስታዩት በጣም ጀግና ነው። በጣም ጎበዝ ነው። ማንንም አልተጠጋም። ራሱን ችሎ እንዳውም ለሌሎች ተርፎ ያለ ሰው ነው እና በዚህ አጋጣሚ አብሪሽ እውነት በጣም ጀግና ነህ። እኔ በግሌ በጣም ሳላደንቅ ማለፍ አልችልም። አደነቅሽው ማርያምን ታደንቀለሽ። ማይኩን ለመውሰድ ታይ ታይ ትደርሽበታለሽ። ለኛም አልሆነንም፣ ያው ለኛም አልሆነንም እኮ ወደኝ እና ወዶችዬ። ይህንን ካልኩኝ ወደ ራሳችን ስንመለስ፣ ማዶት ምን ሆነሽ ነው የጠፋሽው? በቻናልሽ ጠፍተሻል ብላችሁኛል። እውነት ለመናገር ይሄኛው ቻናሌ በጣም ሞቷል። አስነሱልኝ። በማርያም የምታውቁኝ ሰዎች ዝም ብላችሁ አትለፉ። በእግዚአብሔር ለምናችሁ ቻናሉን አስነሱት። ቶሎ ቶሎ እንድመጣ ከፈለጋችሁ ከባባዬም ከማማም ከባሌም ጋር እመጣለሁ። በገዛ እጄ ነው ግን ቻናሉን የገደልኩት። ማንም ምንም አድርጎብኝ አይደለም። እኔ በቃ እርጉዝ ስሆን አስጠላኝ ሚዲያ። ማርያምን ማማን ሳረግዝ ብዙ ነገር ነው ያስጠላኝ። በአንቺ ምክንያት ነው ቻናሌን ዝቅ ያለው። ስለዚህ በአንቺ ምክንያት ቻናሌ ዝቅ ያለው ስሚ አዳምጪ። ባንቺ ምክንያት ዝቅ ያለው ቻናሌ ባንቺ ምክንያት ከፍ እንዲል ስለምፈልግ ቶሎ ብለሽ ሰብስክራይብ አድርጉ። በያቸው ያቸው ያው ማማ አንቺ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ከፍ አድርጉትና እናቴ ሁሌ ትመጣለች አይደለ? እመጣለሁ በቃ። እና ለዛ ነው የጠፋሁት እንጂ ምንም ተደርጎብኝ አይደለም። መጀመሪያ ከመግቢያሽ ምንድነው ታዲያ ወራሽው ካላችሁ አውቄ ነው ትንሽ እንትን ልበላችሁ ብዬ ነው። ፕራንክ ነገር ላድርጋችሁ ብዬ ነው። የማይረባ ፕራንክ ነው አውቃለሁ። ምንም ነገር አልሆንኩም። ማንም አልደረሰብኝም። በራሴ ስንፍና በራሴ ጥፋት ነው የጠፋሁት ከዩቲዩብ ቻናል። ግን ስመጣ ደግሞ ተመልሼ ብዙም እንደጠበቅኩት አልሆነም። ከዛ አስጠላኝ። አንዴ ደግሞ ያው እመቤቴን ይሄንን አስምሩበት። በተለይ ዩቲዩብ ቻናል የምትሰሩ መዳም ቤት ሆናችሁ የምትሰሩ ጀግናዎች አላችሁና አስምራችሁ የያዙት። አንዴ ዩቲዩብ ቻናልን ከተዋችሁት ለመመለስ በጣም ጊዜ ይፈጅባችኋል። እግዚአብሔርን በጣም ማለት ነው። በጣም ነው ጊዜ መፍጀት ብቻ ሳይሆን በጣም ያስጠላችኋል ወደ ተመልሶ ቪዲዮ ለመስራት። እኔ አሁን እንደዛ አይነት ችግር ነው የገጠመኝ። በጣም አስጠላኝ። ከዛ በቃ አሁን ደግሞ 2 ልጆች ሲኖሩ ዳይፐሩ ሲበዛ ወጪው ሲበዛ መስራት ፈልጌ ስመጣ ደግሞ የለም ወርዷል። እንዴት ምንም እንደማይቆጥር ታውቃላችሁ። ስለዚህ አበረታቱኝ። ማርያምን በማርያም ለለምናችሁ እንደው በይዋዳን ይሁንባችሁ። አበረታቱኝ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ ለጓደኞቻችሁ። አውቃለሁ ከዛ በፊት በሌላም ቻናል መጥቼ በጣም አበረታታችሁኛልና በነገራችን ላይ ሌላ ቻናል ከፍቼ መጥቼ ፍትፈታ እየሰራው ደህና ብሎ ነበረ። መልሶ ወረደ። ምን አባቱ እንደሆነ አላውቅምና እሱም ተስፋ አስቆረጠኝ። ከሱም ጠፋሁኝ ማለት ነው። ግን አሁን እውነት ለመናገር ከዚህ መጥፋት አልፈልግም። የቀን ውሎዬም ቢሆን አይሰለቸንም ካላችሁ ሪያሊቲ ሾዎች ምናምን ከእናንተ ጋር እንግዲህ እንሰራለን ማለት ነው። እና ፕራንክ ምናምንም ስሪ ካላችሁ ችግር የለውም እንሰራለን። ደስ የምትል ልጅ አለች ከኔ ጋር። ዛሬ እረፍት ስለሆነች ነው፣ እሁድ ስለሆነ እረፍት ወጥታለች። ከሷ ጋርም ሆነን እንመጣለን ማለት ነው እና እንደዛ ነው ውዶቼ። ለዛ ነው የጠፋሁት። ማንም ምንም አላረገኝም፣ ምንም አልሆንኩም። በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። ጤነኞች 2 እንቁ የሆኑ ልጆች አሉኝ። ፈጣሪ በልጆች ባርኮኛል እኮ። ሌላስ የምትይው የለም? እኔ መጥቼ ነው ያሰነፍኳት። በያ ማሚቶ እናቴ ፍቅሬ እና ይሄንን ካልኳቸው አይበቃም? እንቆይ እንዴ ከዚህ በላይ ከማማዬ ጋር ባንቆይ ነው የሚሻለው። እና ሌላው ልጆች ሚዲያ አታውጡ ምናምን የምትሉ ሰዎች አላችሁ። እውነት ለመናገር የእናንተን ሀሳብ አልጠላም፣ ግን እኔ በእንደዚህ አይነት ነገር እንትን አልልም። ባባዬም
ሲወጣ ነው የከረመው። ምንም የሆነብኝ ነገር የለምና እንዳታስቡ ለማለት ነው። ማሻአላህ በሉ። እግዚአብሔር ያሳድግልሽ፣ እመቤቴ ትጠብቅልሽ፣ በጥበብ በሞገስ ፈጣሪ ያሳድግልሽ። አንቺንም መጠቅም ሀገሯን መጠቅም ቤተሰቦቿን መታገለግል ትሁንልሽ ብላችሁ መርቁልኝ። እሺ። አረ ምርቃት ነው እናቴ ተይ፣ ምርቃት እኮ ነው። ምርቃት አይጠላም። እሺ። እና ወዳችኋለሁ። እና ደግሞ የማማይ የክርስትና ፕሮግራም ምናምን አለና ይለቀቅ ካላችሁ ደግሞ እንለቅላችኋለን። አይለቀቅ ለአንቺ ብቻ ነው እንዴ? እና እንደዛ ነው የኔ ውዶች፣ ወዳችኋለሁ። ከዚህ በላይ መቆየት የለብንም።